ሰላም ጤና ይስጥልኝ። የማለዳ ግሎባል ቤተሰቦች የምሽት መረጃዎችን ይዘን ቀርበናል። ዋና ዋና መረጃዎችን ላሰማችሁ። በአማራ ክልል በአራቱም ክፍለ ሀገር የመንግስትና የፋኖ ኃይሎች የሚያደርጉት ውጊያ ተጠናክሮ ቀጥሏል። በዝርዝር እናሰማችኋለን። የቤተ ክርስቲያን አስተዳዳሪው በመኖሪያ ቤታቸው በጥይት ተደብድበው ተገደሉ። በኢራቅ ዋና ከተማ በባግዳድ የሚገኘው የአሜሪካ ኤምባሲ የሚሳኤል ጥቃት እንደተፈጸመበት ተገለጸ። ሩሲያ ለኢራን ድጋፍ እያደረገች ሳይሆን እንዳልቀረ ፕሬዝዳንት ትራምፕ ተናገሩ። መረጃዎቹን በዝርዝር ይዘን ቀርበናል። አብራችሁን ቆዩ። በአማራ ክልል በአራቱም ክፍለ ሀገር የመንግስትና የፋኖ ኃይሎች የሚያደርጉት ውጊያ ቀጥሏል። ጎጃምና ጎንደር በተደረጉ ውጊያዎች ከፍተኛ ጉዳት ደርሷል። ለአብነትም በዛሬው ዕለት በጎጃም ብራቃት የፋኖ ኃይሎች በከፈቱት ውጊያ በመንግስት ኃይል ላይ ከፍተኛ ጉዳት አድርሰዋል። በተመሳሳይ በማዕከላዊ ጎንደር ዞን በለሳና ደንቢያ በሁለቱ ኃይሎች መካከል ከፍተኛ ውጊያ ሲደረግ ውሏል። የመንግስት ኃይል ዛሬ በፋኖ ቁጥጥር ስር ወዳለችው አርባያ በለሳ ያደረገው እንቅስቃሴ ለውጊያው ምክንያት እንደሆነ ተገልጿል። በዛው ጎንደር ቀጠና ከጭልጋ በመነሳት ወደ ጫንድባ ባደረገው እንቅስቃሴ ከፍተኛ መከላከል ከፋኖ ኃይሎች ገጥሞታል። በሌላኛው ሸዋ ቀጠና ፌዴራል ፖሊስ ካምፕ አድርጎ ከተቀመጠበት ከሸዋሮቢት በቅርብ ርቀት የሚገኘው ራሳ ጉባ ካምፕ የፋኖ ኃይሎች ዘልቀው በመግባት በፈጸሙት ጥቃት ከፍተኛ ጉዳት አድርሰዋል። ይህ በእንዲህ እንዳለ የፋኖ ኃይሎች በደቡብ ጎንደር መንግስት አድማ ብተናና ሚሊሻ ብሎ የሚጠራቸው የጸጥታ ኃይሎች ላይ ከፍተኛ ምት በማሳረፍ አብዛኛው ወረዳ መቆጣጠራቸው ይታወሳል። እኚህን ወረዳዎች መልሶ ለመቆጣጠር መንግስት የተበተኑና የሸሹ ወረዳ አመራሮችን እየሰበሰበ ይገኛል። መንግስት በፋኖ ኃይሎች የተያዙበትን የደቡብ ጎንደር የተለያዩ ወረዳዎች መልሶ ለመቆጣጠር የሰሜን ምዕራብ እዝና የደቡብ እዝ ሰራዊቱን በደብረ ታቦርና በጎንደር አዘዞ እያከማቸ እንደሚገኝ መረጃዎች ያመላክታሉ። የቤተ ክርስቲያን አስተዳዳሪው በመኖሪያ ቤታቸው በጥይት ተመተው ተገደሉ። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ የሆኑት ቆሞስ መላከ ምህረት አባ አይናለም አማረ መጋቢት 3 ቀን 2018 ዓመተ ምህረት ሌሊት በመኖሪያ ቤታቸው ውስጥ በጥይት ተመተው ከዚህ ዓለም በሞት ተለይተዋል። በቤተ ክርስቲያን ግቢ ውስጥ በሚገኘው መኖሪያ ቤታቸው ያልታወቁ አካላት በተተኮሰባቸው ጥይት ተመተው ሕይወታቸው ማለፉን የተገለጸው ስርዓተ ቀብራቸው ዛሬ ብፁዕ አቡነ ኤርሚያስ ሊቃውንተ ቤተ ክርስቲያንና ምዕመናን በተገኙበት በካቴድራል ተፈጽሟል። ብፁዕ አቡነ ኤርሚያስ መላከ ምህረት አባ አይናለም እግዚአብሔር በቆረጠው ቀን አርፈዋል። ነገር ግን በቀናቸው ለተጠሩት አገልጋይ ሞት ምክንያት የሆነ ሰው ባይወለድ ይሻለው ነበር ብለዋል። ለቤተ ክርስቲያን እድገትና ስርዓተ አምልኮ መጠበቅ ሌት ተቀን የሚተጉ ትጉህ እረኛ እንደነበሩም ገልጸዋል። ምዕመናንም አገልጋዮችን እንዲጠብቁ አባታዊ መመሪያ አስተላልፈዋል። 1958 ዓመተ ምህረት በጉባ ላፍቶ የተወለዱት መላከ ምህረት አባ አይናለም በሀገር ውስጥ ሐረር፣ ጅጅጋ፣ መርሳ፣ ወልዲያና በውጭ ሀገር የመንና ዱባይ በቤተ ክርስቲያን አስተዳዳሪ እና በቅዳሴ አገልግሎት ለበርካታ ዓመታት በታማኝነት አገልግለዋል። የመካከለኛው ምስራቅ ውጥረትና የዓለም ስጋት በትላንትናው ምሽት በታዩ ወታደራዊ ግስጋሴዎችና ተያያዥ ፖለቲካዊና ኢኮኖሚያዊ ጫናዎች ታጅቦ ቀጥሏል። በትላንትናው ምሽት የእስራኤል አየር ኃይል በኢራን ወታደራዊ ማዕከላት ላይ ያነጣጠረ መጠነ ሰፊ ጥቃት መፈጸሙን ይፋ አድርጓል። ጥቃቱ በተለይም የኢራንን የረጅም ርቀት ሚሳኤል ማምረቻ ተቋማትና የራዳር መከላከያ ጣቢያዎችንም ኢላማ ያደረገ እንደነበር ተገልጿል። የእስራኤል መከላከያ ኃይል IDF ጥቃቱ በስኬት ተጠናቋል ሲል በዛሬው መግለጫ አመላክቷል። በአንጻሩ የኢራን የአየር መከላከያ ኃይል ዛሬ ባወጣው መግለጫ ጥቃቱ በቴህራንና ሌሎች ግዛቶች ቢሰነዘርም በአብዛኛው መክሸፉንና በወታደራዊ ተቋማቱ ላይ የደረሰው ጉዳት አነስተኛ መሆኑን አስታውቋል። ሆኖም ኢራን ለማንኛውም ወታደራዊ ትንኮሳ ተመጣጣኝ አጸፋ መስጠት መብቷ የተጠበቀ መሆኑን በመጥቀስ ኃይሎቿ በከፍተኛ የንቃት ደረጃ ላይ እንደሚገኙ አስታውቃለች። አሜሪካ በበኩሏ በቀጠናው ያላትን ወታደራዊ አቅም በማጠናከርና የላቁ የሚሳኤል መከላከያ ዘዴዎችን በማሰማራት ሁኔታውን በቅርብ እየተከታተለች ትገኛለች። በተያያዘ ዜና በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል ጥቃት እንደተፈጸመበት ተሰምቷል። በባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል ከተመታ በኋላ ጭስ መታየቱን ሮይተርስ ምንጮቹን ጠቅሶ ዘግቧል። አሶሺየትድ ፕሬስ በበኩሉ በአሜሪካ ኤምባሲ ቅጥር ግቢ ውስጥ የሚገኝ መጫወቻ ሜዳ በሚሳኤል ተመትቷል ሲል ዘግቧል። ይህ በእንዲህ እንዳለ ለኤኤፍፒ ምንጮቹን ጠቅሶ እንደዘገበው በኤምባሲው ላይ የተፈጸመው የድሮን ጥቃት መሆኑን አመላክቷል። ጥቃቱ የተፈጸመው ሁለት በኢራን የሚደገፉ ተዋጊዎች ከተገደሉ በኋላ መሆኑን ኤኤፍፒ በርካታ ምንጮቹን ጠቅሶ ዘግቧል።
ሩሲያ ለኢራን ድጋፍ እያደረገች ሳይሆን እንዳልቀረ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ለፎክስ ኒውስ በሰጡት ቃል የሩሲያው ፕሬዝዳንት ቭላዲሚር ፑቲን በመካከለኛው ምስራቅ ካለው ጦርነት ጋር በተያያዘ ለኢራን ድጋፍ እያደረጉ መሆኑን እንደሚያምኑ ገልጸዋል። ሰሞኑን ሩሲያ የአሜሪካ የጦር መርከቦችን መገኛ ቦታ ለኢራን መረጃ በመስጠት ለድሮንና ሚሳኤል ጥቃት እያገዘች እንደሆነ በመገናኛ ብዙሃን ሲዘገብ ነበር። ትራምፕ ሩሲያ ለኢራን መረጃዎች እያጋራች ስለመሆኑ ተጠይቀው ሲመልሱ ፑቲን ትንሽ እየረዳቸው ሳይሆን አይቀርም ያሉ ሲሆን ይህንንም አሜሪካ ለዩክሬን ጦር ከምታደርገው ድጋፍ ጋር አያይዘውታል። እነሱም ያደርጉታል፣ እኛም እናደርገዋለን ብለዋል። ፕሬዝዳንቱ ሩሲያ ይህን እያደረገች ያለችው አሜሪካ በዩክሬን በኩል ለምታደርገው ተሳትፎ እንዳጸፋ ሊሆን እንደሚችል ጠቁመዋል። ከዚህ ቀደም በዚህ ጉዳይ ትራምፕ ተጠይቀው ሲመልሱ ሩሲያ መረጃ ብታጋራም ውጤታማ እንዳልሆነችና ኢራንም በአሁኑ ወቅት በጥሩ ሁኔታ ላይ እንዳልሆነች በመጥቀስ ድጋፉን ፋይዳ እንደሌለው አመላክተው ነበር። የሩሲያ መንግስት ለኢራን የደህንነት መረጃ እየሰጠው አይደለም ሲል ከዚህ ቀደም አስተባብሏል። በኢራን ጎዳናዎች ላይ የቆሙ የትራፊክ መብራቶች ኢራን ከፍተኛ መሪ የሆኑትን አሊ ኻሜኒን ኢላማ ያደረገ የሰፋ የድብቅ ስለላ መረብ አካላት ነበሩ ተባለ። የእስራኤል የስለላ ተቋም በኢራን እምብርት ውስጥ እጅግ የተራቀቀ የደህንነት ዘመቻ ሲያካሄድ መቆየቱ ተገልጿል። በዚህ ዘመቻ ጥቅም ላይ የዋሉት የከተማዋ የዳታ ወይም የመረጃ ፍሰቶች ናቸው። ሰርጎ ገቦች የቴህራንን ሰፊ የትራፊክ ካሜራዎች መረብ በመስበር እያንዳንዱ ምስል በቀጥታ በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ ቴልአቪቭ ወደሚገኘው የመረጃ ማዕከላት እንዲተላለፍ ማድረጋቸው ተዘግቧል። የእስራኤል ተንታኞች የእነዚህን ካሜራዎች ምስል ለረጅም ጊዜ ሲያጠኑ መቆየታቸው ተነግሯል። በተለይም በፓስተር ጎዳና አካባቢ የሚገኘውና የከፍተኛ መሪው ቢሮ የሚገኝበት ስፍራ በካሜራ እይታ ስር ወድቆ ነበር። በዚህም የጥበቃ ሰራተኞች መኪናውን የት እንደሚያቆሙ፣ መቼ እንደሚመጡና እንደሚሄዱ እንዲሁም የደህንነት ጥበቃው በየቀኑ እንዴት እንደሚለዋወጥ ዝርዝር መረጃዎችን ሲሰበስብና ወደ ቴልአቪቭ ሲልክ ቆይቷል። ከካሜራዎች በተጨማሪ የሞባይል ስልክ መረቦች፣ የመገናኛ ዘዴዎችና ዲጂታል መረጃዎች ተጠልፈው የዕለት ተዕለት እንቅስቃሴ የሚገናኟቸው ሰዎችና ጥቃት ቢሰነዘር ሊሸሸጉባቸው የሚችሉባቸው ቦታዎች ጭምር ተለይተው ታውቀው ነበር።